ውድ ተከታታዮቼ ወይም ቤተሰቦቼ ያሁን የምታዩት ማካፈል የሶስተኛ ክፍል ጥያቄ ነች። ነገር ግን እናንተ ራሳችሁ ይሄንን ጥያቄ ከሰራችሁት ጎበዝ ናችሁ። 611 ሲካፈል በሁለት ያው እንደሚታወቀው ከዚች ከመጀመሪያው ላይ እንቆርጣለን። 6 ሲካፈል በሁለት 3 ጊዜ ልብ በሉ። ስንጨርስ ነው ጉዳችን የሚወጣው። 3 ጊዜ 2 6 እንቀንስ 0 ከ6 ላይ 6 ከዚያስ ምንድነው የምናደርገው? ይቺ አንድ ትወርዳለች። አንድ ስለማትችል ይችን አንድ እንደገና እንደግማታለን። 11 ሲካፈል በሁለት 5 ጊዜ 5 ጊዜ 2 10 እንቀንስ 1 ከ11 ላይ ያ አንድ መካፈል ስለማትችል ነጥብ እናደርጋለን። እሱ አይገርምም። እሺ 10 ሆነች። 10 እዚህ 0 ስለምንጨምር 10 ሲካፈል በሁለት 5 ጊዜ 2 10 ጨረስን ማለት ነው። እና አሁን ቼክ እናድርግ። ልብ በሉ 611 በሁለት ሲካፈል 35.5 እንዴት ነው የሚሆነው? አብስታችሁ ሞክሩት። 35.5 36 በሉት፣ የራሱ ጉዳይ ችግር የለም። 36 በሁለት ሲባዛ 611 እንዴት ነው የሚመጣው? መፍትሄ 611 ሲካፈል በሁለት እንዲህ አይነት ኬዝ በሚገጥምብን ጊዜ የት ላይና እንዴት እንደሆነ መፍትሄው ላሳይ። እንደተለመደው ከ6 ላይ ልቁረጥ። 3 ጊዜ 2 6 ስንቀንስ 0። ሁለት ወሳኝ ኬዞች ሲፈጠሩ ተመልከቱ። ስንቀንስ 0 ከሆነ እና ከላይ ስናወርድ ይችን ስናወርድ ማለት ነው አንድ ነች። ይቺ የማትችል ከሆነ ደግመን ቁጥር ስናወርድ አሁንም እንዲህ በሚሆንበት ጊዜ ደግመን በምናወርድበት ጊዜ በመጀመሪያ ለዚች 0 ይሰጣታል። አንዴ አውርደን ያ የወረደ ቁጥር የማይችል ከሆነ ልብ በሉ። አሁን ይቺ 1 2 ወይንም ከሁለት በላይ ሆና ለዚህ ለአካፋዩ የምትችል ቢሆን that's okay። የማትችል ከሆነ ግን ደግመን የሆነ ቁጥር ስናወርድ 0 እንሰጣለን በመጀመሪያ ማለት ነው። ከዚህ ላይ ማለት እና ከዚያ እንቀጥል። 11 ሲካፈል በሁለት 5 ጊዜ 305 ሆነ ማለት ነው። እሺ 5 ጊዜ 2 አሁን ወደ ለመር ነው እንሂድ። 10 እንቀንስ 1 አይችልም ነጥብ እናድርግና 0። እሺ 10 ሲካፈል በሁለት 5 ጊዜ ምን ሆነ ማለት ነው? 305.5 ድርሻ። አሁን ይሄን ብናበዛ 611 ይመጣል። በሁለት ብናበዛ ማለት ነው። yes ይመጣል። አንድ ምሳሌ ልጨምር። በ3 ከዚች ላይ እንቆርጣለን። አንድ ጊዜ 3 እሺ እናውርድ። ከ5 ላይ 3 2 እሺ 4 እናውርዳት 24 ሲካፈል በ3 8 ጊዜ 3 24 0 ሆነ። 2 እናውርድ። 2 ስትወርድ ልብ በሉ አንዱ ኬዝ ተፈጸመ 0 ሆነ ሲቀናነስ። አሁን ሁለተኛው ኬዝ ደግሞ ሊፈጠር ነው። ይችን ስናወርድ ብቻዋን ራሷን ችላ ለ3 መካፈል አልቻለችም። ደግመን ይችን ቁጥር ልናወርድ ነው። ስለዚህ እሷን ከማውረዳችን በፊት 0 ላይሰንስ እናወጣና 21 ይሆናል። 21 ሲካፈል በ3 7 ጊዜ ስለዚህም
7 ጊዜ 3 1807 ሆነ ድርሻው ማለት ነው። ዜሮን ባንሰጥ ኖሮ ግን 187 ሆኖ ቁጭል ነበር። ታንኪዩ